አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሱፍቱ ቤተሰቦች እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁን ያብዛልኝ። እኔ ሰላም ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? የዛሬ ቪዲዮአችን የሚሆነው ትናንት በለቀኩት ቪዲዮ ላይ ኮሜንት ላይ የተጠየቁት ጥያቄ አለ። እነሱን ጥያቄ መልስ የምሰጥ ይሆናል ማለት ነው። ጥያቄያችን ምንድነው? ብሎኬት ቤት ግንባታ ለመጀመር ምን ያክል ብር ይዘን ብንጀምር ይሻላል? እንዲሁም ደግሞ 100 ቆርቆሮ የሆነ ብሎኬት ቤት ለመስራት መሰረቱን መር እንችላለን ለመቶ ቆርቆሮ የሚሆን የሚል ጥያቄ ነው። በእነዚህ ጥያቄዎች ላይ ሰፋ ያለ ማብራሪያ መሰጣችሁ ይሆናል ማለት ነው። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ይህ ጥያቄ እንግዲህ የአንድ ሰው ብቻ ሳይሆን የብዙ ሰው ጥያቄ ነው የሚሆነው። በመጀመሪያ ብሎኬት ቤት ማለት ስንገነባ ወደ ብሎኬት ቤት ስራ ስንገባ ማወቅ ያለብን ነገር ምንድነው? ምንንም ነገር ቢሆን ጀምረን ቀስ ብለን እየሰራን መስራት እንደምንችል ማወቅ አለብን ማለት ነው። ለምሳሌ ውሃ ልኩን አስረን አርማታ ካልሞላ ነው የሚበላሽ ነገር አይደለም። አርማታ ዙረን አርማታ ወተን ደግሞ ብሎኬት ካልደረደርንለት የሚበላሽ ነገር አይደለም። ብሎኬት ደድረን ደግሞ ከላይ ጣራ ካላፈበስንለት ወይም ፓራፊክ ካልዞርን የሚበላሽ ነገር አይደለም ማለት ነው። ብሎኬት ቤት ማለት ከመጀመሪያ እንግዲህ ውሃ ልክ ስንዞር መሰረቱን ውሃ ልክ ስንዞር መሰረት ስንነሳ ከመሰረት ጀምሮ ቀስ እያልን መስራት የምንችለው ስራ ነው ማለት ነው። እና እንጨት ቤት አሁን እንግዲህ አቁመን ነው ውሃ ልክ ካላሰርን ስለሚወድቅ ስናቆም የእንጨትን የቆርቆሮን የቢስማርን ምናምን አስበን ከገዛን በኋላ የውሃ ልክ ማሰሪያ ግዴታ ተዘጋጅተን ቤቱን ማቆም መቻል አለብን ማለት ነው። ያ ማለት ምንድነው? ቤቱ ከቆየ ውሃ ልክ ታይታሰር ከቆየ ስለሚዘም ግዴታ መዘጋጀት መቻል አለብን ማለት ነው። ብሎኬት ቤት ግን መሰረቱን ዙረን ከዛም በኋላ ቀጣይ ያለውን ስራ ባንሰራውም ጊዜ ተጠብቀናል እንጂ ምንም የሚበላሸው ነገር የለም። እዛ ላይ ተጀምሮ ቀስ ብሎ መሰራት ይችላል ማለት ነው። እና ስለዚህ የብሎኬት ቤት ለመጀመር 500,000 600,000 700,000 800,000 1 ሚሊዮን 1.5 1.8 ብሎ ገደብ የሚሰጠው ነገር የለም ማለት ነው። ለመጀመር ቤታችን ለመጀመር ያሰብነው ቤት እንግዲህ 5 ክፍልም ሊሆን ይችላል 4 ክፍልም ሊሆን ይችላል 6 ክፍልም ሊሆን ይችላል 7 ክፍልም ሊሆን ይችላል። እንደምንጀምረው ቤት ከፍታ ልክና ማነስ ልክ ምናልባት ብሩ ሊለያይ ይችላል። ውሃ ልክ የምንነሳበት ማለት ነው። ከመሬት የምንነሳበት ውሃ ልኩ መሰረቱን ለመውጣት የቤቱ ከፍታና ማነስ መተለቅ ሊለያይ ይችላል እንጂ ለመጀመር ማለት ምንድነው? ብሎኬት ቤት ስንጀምር መጀመሪያ ላይ የሚያስፈልገን ድንጋይ፣ አሸዋ፣ ሲሚንቶ ነው ማለት ነው። ሲሚንቶ ደግሞ ከ15 ከ10 ኩንታል የሚበቃ ሲሚንቶ ነው የሚያስፈልገን ማለት ነው። ስለዚህ የነዚህን ሂሳቦች ከያዝን የድንጋይ በአካባቢያችን የሚሸጥበትን ትልቅ ቤት ሰራ ከሆነ 3 ቢያጆ ወይም እስከ ኮረት ከሆነ 4 ቢያጆ ትልቅ ቤት የምንሰራ ከሆነ እና ያሸዋ ሲቀጥል ደግሞ የሙያተኛና ያዘን የነዚህን ማቴሪያል ካዙ መሰረቱን ዙረን መቆም እንችላለን ማለት ነው። መሰረቱን ከዞር በኋላ የሚያስፈልገን ምንድነው? ገረገንቲ ነው የምንሞላው። ገረገንቲ ሞልተን ከዛም በኋላ አርማታ ነው የምናደርገው ማለት ነው። ስለዚህ በአካባቢያችሁ ላይ ያለውን ገበያ አጥንታችሁ እንደምትሰሩት የቤት ብዛትን የቤት መጠን 3 ክፍል 4 ክፍል ምናምን ሊሆን ይችላል። በዛ ልክ አጥናታችሁ መጀመር ትችላላችሁ ማለት ነው። ያ ማለት ምንድነው? 300,000 ብር ይጀን አሁን ብሎኬት ቤት መሰረቱን በወጣ አንደኛው ደግሞ 700,000 ብር ይዞ 85 ቆርቆሮ ወይም ደግሞ 5 ክፍል የሚሆን ቤት 5 ክፍል የሚሆን ቤት ሁለት የተመሳሳይ የሆኑ ሰዎች ሁለት አንድ አይነት ቤት ቢጀምር 700,000 ብር ይዞ የሚጀምረው ሰውዬ እስከ አርማታ ድረስ ሊያስወጣው ይችላል ማለት ነው። እኔ 300,000 ብር ደግሞ ይዤ ብጀምር መሰረቱን አውጥቼ ውሃ ልኩን ዙሬ ገረገንቲ ዱዬ ላቆም ይችላል ማለት ነውና ስለዚህ ያንኛውም ሰውዬ ጀምሮ አርማታ ደርሶ ቆሟል። እኔም ደግሞ መሰረቱን ዙሬ ጀምሬ ቆም ያለው ማለት ነው። ስለዚህ ለመጀመር 300,000 አስጀምሮናል 700,000 አስጀምሮናል ማለት ነውና ብሎኬት ቤት ለመጀመር ለመገንባት ለመስራት ለመጀመር የብሩ ተመን ግዴታ አይደለም ማለት ነው። ግዴታ የማይሆነው ምንድነው? የምንቆምበት ድረስ ያክል በምንችለው አቅም ድረስ ሰርተን መቆም እንችላለን እንጂ ግዴታ ያንን ብር ይዘን እዛ ድረስ መድረስ አይጠበቅብንም ማለት ነው ለመጀመር ማለት ነው። እና የምትፈልጉትን ቤት አይነት አሰራር መሰረቱን ለማውጣት እንደ አካባቢያችሁ ባለው ገበያ ልክ አጥንታችሁ 300,000 ያዛችሁ 400,000 ያዛችሁ 500,000 ያዛችሁ መጀመር ትችላላችሁ ማለት ነው። መጀመሪያ መጀመር ትችላላችሁ ማለት ነው። ነገር ግን አሁን እንደዚህ አሁን በአካባቢ በተለምዶ መሰረቱን ዙረን አርማታ ሞልተን ብናቆመው ብዙ ሰው ይመርጣል። እንግዲህ ስራ ግንባታ ስንገነባ በአስተሳሰብ ወይም ደግሞ በለመርነው አሰራር ስንሄድ ጀመረ ብሎ የምንለው አንዳንድ ሰው ውሃ ልኩን ዙረን አርማታ ከሞላ ነው በኋላ ሳይቆም እንግዲህ በአሰራር ደረጃ ውሃ ልኩን እንዞርና ከታይ ገረገንቲ ያስገብተን አርማታ እናደርጋለን። አርማታ ማለት እንግዲህ ብረት ያስፈልጋል፣ ጠጠሮች ምናምን ያስፈልጋሉ። እነዛ ድረስ እንግዲህ ጀመረ የሚባል አስተሳሰብ እንትኖች አሉ፣ የአሰራር ሁኔታዎች ማለት ነው፣ ባህሎች፣ ልምዶች ማለት ነው። እና እስከዛ ድረስ እንግዲህ አሁን
5 ክፍል ቤት መሰረቱን ለማውጣት ከ650 እስከ 700 ሺህ ብር ድረስ ያስፈልገናል ማለት ነው። 5 ክፍል የምንገነባ ከሆነ ከ650 ሺህ ብር እስከ 700 ሺህ ብር ድረስ ያስፈልገናል ማለት ነው። ያ ማለት ምንድነው? የሚሰራው ሰው በጥንቃቄ ተሰራው ነው ያንን የምናደርገው ማለት ነው። መሰረቱን ስንሰራ የምናወጣው ብር ግብአት ላይ እንዳለ ብሩ ግብአት ላይ መዋል አለበት። የምንሰራው ስራ ግብአት ላይ መዋል መቻል አለበት ማለት ነው። ግን አሁን አንዳንድ ጊዜ ቤት ሰሪ የሆነ ሰው ጥቃቅን ወጪዎች ይኖሩበታል። ማስደልደያ ቦታ እነዚህ ነገሮች ስላሉ ወይም ደግሞ የሚያሰራው ሰው የራሱ ፍላጎት ይኖረዋል። ከዛ ላይ ያነሳል የባጃጅ ማለት ታክሲ ነገር ምናምን ስላለ እንደዛ ስለሚሆን እስከ 650 እስከ 700 ሺህ ብር ድረስ ይዛችሁ መሰረቱን ለመውጣት 5 ክፍል ቤት ብትሰሩ መሰረቱን ያወጣላችኋል ማለት ነው። መሰረት ማለት ደግሞ ኮለኑ ይቆማል። የኮለኑ የቤቱ የቋሚው ብረት ፌሮ ትገዛላችሁ እስከዛ ገዝታችሁ ድረስ ማለት ነው መሰረት የሚያወጣላችሁ ማለት ነው። እንግዲህ መሰረት አወጣን ስንል እንግዲህ የቋሚው ብረት አብሮ ይገዛል። እስከዛ ድረስ 650 ሺህ እስከ 700 ሺህ ድረስ ይዛችሁ መጀመር ትችላላችሁ ማለት ነው። እና 100 ቆርቆሮ የሚያሰራውስ ምን ያክል ይዤ ብጀምር ይቻላል ያልሽው ምታችን እንደዚሁ ብር ይዘሽ መጀመር ትችላለሽ ማለት ነው። እስከ 700 ሺህ ብር ድረስ ይዘሽ መጀመርሽ መስራት ትችላለሽ ማለት ነው። እንግዲህ ውድና የተከበራችሁ የቻናሌ ቤተሰቦች ቤት ሰሪዎች ቤት ለመስራት እናንተ መገንዘብ ያለባችሁና ማወቅ ያለባችሁ ነገር ምንድነው? ብሎኬት ቤት ለመስራት ግዴታ 700 ሺህ ብር መያዝ አይጠበቅባችሁም ማለት ነው። ይሄን ምላችሁ ምንድነው? እንግዲህ መሰረቱን ለመውጣት 700 ሺህ ብር ካስፈለገ ሌላኛው ሰው 300 ሺህ ብር ቢኖረው ያንን 700 ሺህ ብር እስከሚሞላ ድረስ 300 ሺህ ብር የ300 ሺህ ብር ገበያ እየጨመረ ነገ ከነገ ወዲያ ከጨመረ ወይም ደግሞ 300 ሺህ ብር ይዘነው እየጠፋብን ሊሄድ ይችላል። ብር ስናስቀምጥ ብሩ እየጠፋ ሊሄድ ይችላል። በተለያየ ምክንያት እየተነሳ ሊጎልብን ይችላል። ስለዚህ ምንድነው ማድረግ ያለብን? 300 ሺህ ብር ያለን ሰው መሰረቱን ዙረን መቆም እንችላለን ማለት ነው። መሰረቱን ዙረን ቀስ እያልን መስራት እንችላለን ማለት ነው። እና ይሄንን ያክል ድረስ ከማድረግ ድረስ ነው ብለን ከወዲሁ ያለንን ሳንቲም በሌላ ነገር እንዲባክንብን ማድረግ የለብንም። ሲቀጥል ደግሞ አሁን ላይ የሚገዛው የድንጋይ ዋጋ እንዲሁም ደግሞ የአሸዋ የሲሚንቶ ዋጋ አሁን ቅናሽ ከሆነ ቀጣይ አመት ላይ 400 ሺህ ብር የምናገኝ ከሆነ ቀጣይ አመት የምንጀምር ከሆነ አሁን ላይ መስራት ያለበት ብር ታይሰራ ይቀርና በኋላ ላይ ሊጨምር ስለሚችል ባለን ነገር ላይ መጀመር እንችላለን ማለት ነው። ያ ማለት ምንድነው? 300 ሺህ ብር ይዛችሁ ብሎኬት ቤት ጀምራችሁ መስራት ትችላላችሁ። 700 ሺህ ብር ይዛችሁ መጀመር ትችላላችሁ። 1 ሚሊዮን ይዛችሁ መጀመር ትችላላችሁ ማለት ነው። ከዛ ቃስ እያላችሁ መስራት ትችላላችሁ ማለት ነው። እና በማንኛውም ሁኔታ ላይ ሆናችሁ በብሎኬት ቤት ጀምራችሁ መገንባትና ማሰራት ለምትፈልጉ እነዚህን ያክል የብር ተመን ይዛችሁ መስራት ትችላላችሁ፣ መገንባት ትችላላችሁ ማለት ነው። ይሄንን አብራርቼ የምነግራችሁ ምንድነው እናንተ ሁላችሁ ቤት ሰሪዎች ሆናችሁ ልትጠቀሙበትና ትርፋማ እንድትሆኑበት ስለፈለግን ነው ማለት ነው። እና እንግዲህ እዚሁ ላይ የምጨምርላችሁ ምንድነው በአብዛኞቻችሁ ስደት ላይ ያላችሁ ናችሁ። ደውልኝ ስደት ላይ ተምሮ እየኖራችሁ ብራችሁ በቃ አይበቃም ይበቃል ምናምን እንደዚህ አይሰራ ምናምን ከባድ ነው በሚል ነገር ወደ ብዙ ነገር ወደ ጭቃ ቤት እንታዘሙ እያደረጋችሁ ነገር አለና ይሄንን ነገር እንዲቀይፍላችኋል ብዬ የማስበው ነገር ምንድነው ብሎኬት ቤት በጣም ከባድ መስሎ ይታያችሁና በጣም እንሰራዋለን አንችለውም ብላችሁ ያሰባችሁት ያስተሳሰብ ችግር ነው እንጂ እንደምናስበው ከባድ ነገር ሆኖ አይደለም ማለት ነው። እንሰራለን እንችላለን እናደርገዋለን ብለን ካሰብን የማንሰራው ነገር የለም፣ እንሰራለን ማለት ነው። እንኳን አይደለም እንደዚህ ብሎኬት ቤት ገንብቶ ለቪላ ቤት ለመጨረስና ጂ+5 ፎቅም እየገነቡ ነው ማለት ነው። ያ ማለት ምንድነው እንችላለን እንሰራዋለን ብለው ሀሳቡና ፍላጎት ስላላቸው ለዛ ነገር ተክተው ይሰራሉ። ሁሌ በቃ ለዛ አላማ ሁሌ ይሰራሉ። ስለዚህ አላማ ስላላቸው የአላማው 5-10 የምትመጣውን ሳንቲም እዛ አላማ ላይ ያደርጉታል ማለት ነው። እንግዲህ በተለይ ስደት ላይ ያላችሁ ቤተሰቦች ሳንቲባችሁ የሚባክነው ትልቅ አላማ አይኖራችሁምና ትንሽ ነገር ይኖራል። በዛይ በትንሽ ነገር የተለያየ ሳንቲሞች እየባከኑ እየሾለኩ ትልቅ ግብ ላይ እንዳደርሱ የሚያደርጋችሁ እነዚህን አላማ እችላለሁ ባይነት ስሜት ኑሯችሁ ወደ ስራ ለመግባት እንዲሁም ደግሞ በዙሪያችሁ አይቻል ምናምን በሚል በተልካሻ ምክንያት ከስራ ወደ ኋላ የምትጓተቱበት በዛ ምክንያት ሳንቲሞች የሚባክንባችሁ መንገድ ይፈጠራል ማለት ነው። እና ስለዚህ ምንድነው ማድረግ ያለባችሁ? እናንተ እንግዲህ ስደት ላይ ኑራችሁ ደሞዝ እየተቀበላችሁ ነው። ደሞዝ አላችሁ። ይሄ ደሞዛችሁ ከ2 አመት ወይም ከ1 አመት በኋላ የሚቆም ካልሆነ ቀጣይ የምትሰሩበት ነገር ካለ እየሰራችሁ ቃስ እያላችሁ አሁን በጀምረውም ቃስ እያልኩኝ መስራት እችላለሁ። ለምሳሌ ዛሬ ላይ ጀምራችሁት በዚህ አመት ባያልቅ እናንተ የምትመጡ ከዛሬ 4 አመት ከ3 አመት በኋላ ከሆነ
3 ዓመት ድረስ ቀስ እያላችሁ ሰርታችሁ ታጠናቅቁታላችሁ ማለት ነው። ያ ማለት ምንድነው? ዛሬ ከጀመራችሁ የ3 ዓመት እቅዳችሁ ቤታችሁን ለመስራት ነው። ቤታችሁ በጥራት እንዲሰራ ምናምን አላማችሁ። ያንኛው ሰው ብር ቢጠይቃችሁ፣ የኛው በዙሪያችሁ ብር ቢጠይቃችሁ የቤት ላይ ወጪ እዛ ላይ ስለሆነ ሳንቲባችሁ በቀላሉ እንዲባክንባችሁ አያደርጋችሁም ማለት ነው። ይህንን መጀመራችሁና ወደ ስራ መግባታችሁ ሳንቲቡ ራሱ በተለያየ አይነት ምክንያት እየተሸራረፈ እንዲጎልባችሁ አያደርጋችሁም ማለት ነውና አላማና የራሳችሁን አላማ ለማሳካት ስለምትደግሙ እዛ ላይ ይውላል ማለት ነው። እዛ ላይ ከሆነ ደግሞ ያኛው ብር አበድረኝ ብላችሁ እንደዚህ ኩኛለሁ ይሄ ነው ብላችሁ ይሄኛው መጥቻለሁ በባህር አንጻይ ምናምን ብላችሁ ቤት ላይ ከሆነ ምንም ማድረግ አይቻልም። ስራ ላይ ነው ምንም የለኝም አድበህ ተቀመጥ ቁርጥህን ወቅ ተብሎ በዛ አይነት መንገድ ይሆናል ማለት ያ ማለት ምንድነው? ከሚጠይቀን ሰዎችም ጋር እንጣላም እኛም ደግሞ ቤት እየሰራ ነው አይኖረው ምናምን የሚል አስተሳሰብ ይኖርልናል ማለት ነው በዙሪያችን ካሉ ሰዎች ማለት ነው። ይሄንን ምላችሁ ምንድነው? እኔ ያየው ስለሆነ ነው ማለት ነው። እኔ አሁን ብር ሰርቼ የሆነ ቤት ላይ 500 300 ሺህ ብር እንደዚህ 200 ሺህ ብር ይዤ ከዛ ምንም ነገር ሳላደርገው የሆነ ሰው ቸገረኝ አበድረኝ ወይ ቤተሰብ ምናምን እንደዚህ ፈልገው ነው ምናምንና ያንን ብር አንስቼ እሰጣለሁ ያ የሆነ ነገር ካላደርግ ማለት ነው። ከዛ ያ ሰውዬ እንግዲህ ብሩን አይመልስልኝም ወይ ጣላለሁ ወይ በቃ በሆነ ነገር ምናምን ሳንቲሙ ይቀራል ማለት ነውና እንደዛ ሲሆን ማድረግ ያለብኝ ከዚህ ነገር ይጓተታል ማለት ነው። እንግዲህ ይሄንን ደግሞ አሁን በቃ ቁም ነገር ላይ ካወልኩት እቃ ከገዛሁበት ወይም ደግሞ እየሰራሁበት ከሆነ የለኝም እኔ እየሰራሁበት ነው ምናምን ስል ያንኛውም ሰውዬ ከለከለ ብሎ አይቀየምም። ይሄንን እኔም ደግሞ እየሰራሁበት ነው የለኝም ምንም ቢሆን ምንም ማድረግ አልችልም ማለት ነውና ስለዚህ ክፉ ነገር ከሆነ በቃ ያለን ነገር ለማንኛውም ነገር ማድረግ እንችላለን። ነገር ግን እንደዚህ አይነት ነገሮች አዳክሚ ነገሮች ስለሚፈጠሩ በእኛ ሀገር ውስጥ እንደዚህ አይነት ችግሮችን አሁን ወደ ስራ ስንገባ እነዚህ ችግሮችን መቅረፍ እንችላለን ማለት ነው። ይሄን ምላችሁ ምንድነው? እናንተ ባላችሁ መጠን ባላችሁ በብር መጠን ስራ ገብታችሁ ከዛም በኋላ ቃስ እያላችሁ እየሰራችሁ ወደ ትልቅ ግብ ትደርሳላችሁ ስለምትደርሱ ስለማቀው ነው ማለት ነው እንደዚህ ምላችሁ። ሲቀጥል ደግሞ እንደዚህ አይነት ችግሮች በጣም በሰፊው ስለሚታዩ እንደነዚህ አይነት ድክመቶች በሰፊው ስለሚታዩባቸው ነው ስደተኛዎች ላይ እንደዚህ ምላችሁ ማለት ነው። እና ሁላችሁም ቤተሰቦች ቤት መስራት ያሰባችሁ ቤተሰቦች ብሎኬት ቤት ለመስራት አስባችሁ እንደዚህ ወደ ኋላ የሚጓታችሁ ነገር የብር ተመን ይሄን ያክል ካልያዝኩኝ አንድ ቤት የሚጨርሰው 2 ሚሊዮን 200 ሺህ ብር ወይም ደግሞ 1.700 ሺህ ብር ከሆነ 1 ሚሊዮን 700 ሺህ ብር እስከምን ድረስ መቀመጥ የለብንም ማለት ነው። ከወዲሁ ከ400 ከ500 ከ300 ሺህ ብር ይዘን ጀምረን እየሰራ ነው መሄድ እንችላለን ማለት ነው። ይሄንን ማድረጋችን የሚጠቅመን ምንድነው? ጊዜው እየጨመረብን በሄደ ሰዓት ሳንቲሙ የሚገዛው ነገር እየቀነሰ አይሄድብንም። በጊዜው እየሰራ እንሄዳለን። ሁለተኛ ደግሞ ቀስ በቀስ እየሰራ ነው ስለምንጓዝ አላማና ትኩረት ይኖረናል። ለሌላ ነገር አንዘናጋም ማለት ነው። እንደዚህ ሊሰራ ብዬ ነበር ከበሬ ምናምን የተለያየ ሀሳቦች እየመጡ ወር ለሀሳብ አንመናተልም ማለት ነው። ያንን ስታደርጉ አትራፊ ትሆናላችሁ ማለት ነው። የምታጠፉበትን ነገር ትፈጥራላችሁ ማለት ነው። እና ውሃ ልኩንም ዙረን ብንቆምበት የፈለገ 1 ዓመትም 2 ዓመትም ብንቆይ አይበላሽም፣ ችግር የለውም። እዛው ላይ መቀጠል እንችላለን። ብሎኬት አርማታውንም ወተን እንደዛው መቀጠል እንችላለን። ብሎኬትም ደርድረን እንደዛው መቀጠል እንችላለን። ስለዚህ ያንን ሰርተን ብናቆመው የሆነ ጊዜ ላይ ሳንቲም አግኝተን መቀጠል ብንፈልግ ሳይበላሽ እናገኘዋለን ማለት ነው። እዛው ላይ መቀጠል እንችላለን ማለት ነው። እንጨት ቤት ግን አቁመን ውሃ ልክ ብር እንኳን ብናጣ ውሃ ልክ ሳላሰር ነው ያዘመመ ቤት ደግሞ አናስርም። ግዴታ ምን አደርጋለን? ማፍረስ አለብን። ስናፈርስ ደግሞ ቢስማር እናባክናለን፣ እንጨት ይባክናል፣ ሌላ ተጨማሪ ለናን የሙያተኛ እንከስራለን። ብዙ ነገር የምንከስረው ነገር አለ ማለት ነው። ይሄንኛው ግን ባለበት የብር እጥረት ቢኖር እንኳን እንዳለ ሆኖ ምንም አይነት ኪሳራ ሳያመጣ እዛው ላይ መቀጠል እንድችል ያደርገናል ማለት ነው። ላይ የሚያመጣው ነገርም ጥሩ ነገር ነው። ወደ ሽያጭን ብንቀይረው ብሎኬት ቤትና ጭቃ ቤት እኩል አይሸጥም። ብሎኬት ቤት በደህና ዋጋ ይሸጣል፣ ጭቃ ቤት ደግሞ ይቀንሳል ማለት ነው። ስለዚህ ብሎኬት ቤት ብትሰሩ በጣም አሪፍ ነው ብዬ የምነግራችሁ ከዛ አንጻር ነው። ከዛሬ ቪዲዮአችን የምትማሩት እንግዲህ ምንድነው? ብሎኬት ቤት ለመጀመር የብር መጠኖችን ከ300 እስከ በላይ ከ400 300 400 ከዛ በላይ ይዛችሁ ብትጀምሩ መሰረቱን እየዞራችሁ ቀስ ብላችሁ መስራት እንደምትችሉ ትማሩበታላችሁ ማለት ነው። ሲቀጥል ደግሞ እንደነዚህ አይነት ሳንቲሞቻችሁ እንዳይባክንባችሁ ወደ ስራ መግባታችሁ በእነዚህ ብር ለእናንተ ጥቅም እንዳለውና አላማችሁና ትኩረታችሁ እዛ ላይ ስለሚሆን እያንዳንዱ የሚመጣው ሳንቲም ታይሸራረፍባችሁ
ባሰባችሁት ጊዜ ያልቅላችኋል ማለት ነው። ሲቀጥል ደግሞ እችላለሁ ባይነት ስሜትን መያዝ መቻል አለባችሁ ማለት ነው። በዙሪያችሁ አሉባልታ እንደዚህ የማይረዱ አንዳንድ ነገሮች ወይም ደግሞ ይሄናችሁ እንደዛ አድርገሽ አገርሽ መግባት አለብሽ ምናምን የሚሉ እንደዚህ ነገሮች ሊኖሩ ይችላሉ። እነሱ አዎ ትክክል ነው፣ መግባት አለብን። ባናጣ ሁላችንም አንሰደድም ነበር። የተሻለ ነገር ለማግኘት ተሰደደ። የተሻለ ነገር ለማግኘት ስለሆነ ሰርተን የተሻለ ነገር መስራት መቻል አለብንና እንደዛ ነው። እንግዲህ ብዙዎቻችን 4 ዓመት 5 ዓመት ለፍተው ምንም ሳይሰሩ እንደገና ተመልሰው የሚሄዱ አሉ ማለት ነው። 4-5 ዓመቱ ደግሞ በአግባቡ ቢጠቀሙበት በጣም ብዙ ነገር መስራት የሚችል ስለሆነ ይሄንን ቪዲዮ ሰምታችሁ ወደ ስራ ስትገቡ የምታገኙትን ሳንቲም በአግባቡ እንድትጠቀሙ ይረዳችኋል ማለት ነው። ከተጀመረ ቤት ተጀምሯል እሰራለሁ ምናምን የሚለው ሀሳብ እዛ ላይ ስለሚሆን በሌላ ያለው ነገር ላይ እንዳትባክኑና እንዳትደክሙ ይረዳችኋል ማለት ነው። ቪዲዮውን ሰምታችሁት እናንተ ጋር እንዲቆይ አታድርጉ። ለሌሎች ለብዙ እህት ወንድሞች ስለሚያስተምር ሼር አድርጉላቸው። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። ሀሳብ አስተያየት ካላችሁ በኮሜንት አስቀምጡልኝ። ኮሜንታችሁን እያየሁ መልስላችኋለሁ። እንደነዛ አይነት ጥድት ያሉ ስራዎችን ማሰራት ከፈለጋችሁ ከመጀመሪያ ጀምሮ እስከ መጨረሻው ድረስ የቤት ስራ አገልግሎቶች ስለምንሰጥ ወሎ ላይ እየደወላችሁ አናግሩን። አማናችሁን ወስደን ለራሳችን አድርገን ሰርተን እናስረክባችኋለን። ማማከር የምትፈልጉትም ካለ በ0916257591 በኢሞ በቴሌግራም በዋትስአፕ እንዲሁም በቀጥታ እየደወላችሁ ማናገር ትችላላችሁ ማለት ነው። ቪዲዮውን ሰምታችሁ እንደምትጠቀሙበት ተስፋ አድርጋለሁ። እስከ ቪዲዮ መጨረሻ አብራችሁ ስለነበራችሁ ከልብ አመሰግናለሁ። ወሰላሙ አለይኩም ወረህመቱላሂ ወበረካቱ።